አቮካዶ ማምረት አቅምን በማሳደግ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ በዘርፉ የሚስተዋሉ ውስንነቶችን መፍታት እንደሚያስፈልግ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናገሩ። በዞኑ በአቮካዶ ምርት ከተሸፈነው ከ16000 በላይ ሄክታር መሬት በየዓመቱ ከ2.5 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ የገለጹት ደግሞ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማረ ሀቦታ ናቸው። በወላይታ ዞን ቦሎሶ ሶሬ ወረዳ የአቮካዶ ችግኝ ተከላ ማስጀመሪያ መርሃ ግብር ተካሂዷል። አዲስ ዓለም ሞገስ ተጨማሪ አለው። በመርሃ ግብሩ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የአቮካዶ የማምረት አቅምን ለማሳደግና አምራቹን አርሶ አደር ተጠቃሚ ለማድረግ በዘርፉ የሚታዩ ክፍተቶችን ማረም ወሳኝ መሆኑን ተናግረዋል። በአቮካዶ ላይ ስራ መስራት ከተጀመረ ሰንበትበት ያለ ቢሆንም ወደ ኢኮኖሚያዊ ተጠቃሚነት አዙሮ ኢኮኖሚያዊ ተጠቃሚነት እንዲኖረው አምራቹ ኃይል አምራቹ አርሶ አደር ከዚህ አቮካዶ በትክክል እንዲጠቀም ከማድረግ አንፃር ምርትና ምርታማነት እንዲጨምር ከማድረግ አንፃር ዝርያን አሻሽሎ ከማድረስ አንፃር ትኩረት ሰጥቶ በኤክስቴንሽን ከመደገፍ አንፃር የራሱ የሆነ ችግኝ ጣቢያን አቋቁሞ ችግኝን አርሶ አደር በፈለገ ጊዜ እንዲያገኝ ከማድረግ አንፃር እስካሁን የተሰራ ስራ እምብዛም በቁጥር የሚታይ አለመሆኑ የማይካድ ሀቅ ነው። በወላይታ ዞን ከ16000 በላይ ሄክታር መሬት በአቮካዶ ምርት መሸፈኑንና በየዓመቱ ከ2.5 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ የጠቀሱት ደግሞ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ ቦታል ናቸው። አካባቢው ለአቮካዶ ምርት ተስማሚ የሆነ መሬትና የአየር ጸባይ ያለው በመሆኑ የተሻሻሉ ዝርያዎችን በመትከል የአርሶ አደሩን ኑሮ ለማሻሻልና የምግብ ዋስትናን ለማረጋገጥ በትኩረት እየተሰራ እንደሚገኝም ገልጸዋል። እንደሚታወቀው የወላይታ ዞን ለአቮካዶ ምርት ከፍተኛ እምቅ አቅም ያለው አካባቢ ነው። ተስማሚ የአየር ንብረት፣ በቂ የዝናብ መጠን፣ ለም አፈር በመኖሩ ይህ ፍራፍሬ በዞናችን በፍጥነት እየተስፋፋ ይገኛል። በአሁኑ ጊዜ በዞናችን ከ16000 በላይ ሄክታር መሬት በአቮካዶ ተክል ተሸፍኗል። በአመትም ከ2.5 ሚሊዮን ኩንታል በላይ ምርት ይሰበሰባል። ከዚህ ውስጥ 85.8% ያክል ለገበያ የሚቀርብ ይሆናል። ይህም ማለት ወደ 2.2 ሚሊዮን ኩንታል ያክል ምርት ወደ ገበያ በመውጣት ለአርሶ አደሮቻችን ከፍተኛ ገቢ እያስገኘ ይገኛል። በዞኑ የተሻሻሉ የአቮካዶ ዝርያዎችን በመትከል የአርሶ አደሩን ኑሮ ለማሻሻልና የምግብ ዋስትናን ለማረጋገጥ በትኩረት እየተሰራ ነው ተብሏል። በስፋት ለማስካሄድ ምን ያስፈልጋል? ችግኝ ያስፈልጋል። ፕሮግራሙን ለማስፋት ይዘን ግን የችግኝ ስለሚያስፈልግ በእነኚህ በአራቱ ወረዳዎች ላይ ምንድነው ያቋቋምነው? የችግኝ ጣቢያ ነው ያቋቋምነው። በእነኚህ በአራቱ ወረዳዎች ላይ ሰፋ ያለ ችግኝ ጣቢያ አቋቁመን በየአመቱ ለፖቴንሻል ለሆኑ ወረዳዎች ችግኝ የምናከፋፍልበት ሁኔታ ለማመቻቸት ችግኝ የማፈላት ስራ እየሰራ እንገኛለን እና በዚሁ መልኩ አቮካዶ ከዚህ በፊት እንደምንጠቀመው ለምግብ ብቻ አይደለም፣ ለአካባቢ ገበያም ብቻ አይደለም፣ ከአካባቢ ገበያም አልፎ በኢንዱስትሪ ደረጃም እየተፈለገ ነው ያለው። ስለዚህ ተጨማሪ ሁለተኛው አረንጓዴ ወርቅ ከኛ ጓሮ ይፈልጋል ማለት ነው፣ ከአርሶ አደሩ ጓሮ ይፈልጋል ማለት ነው። ስነ ምግብና ምግብ ዋስትናን ከማረጋገጥ ትልቅ አስተዋጽኦ ያለው ትልቁ ፕሮግራም ነው። በዚህ ፕሮግራም በዛሬው ቀን አቮካዶን በክላስተር በማልማት ቴክኒካሊ በቂ ድጋፍ ተደርጎለት ለአገር ውስጥና ለውጪ ገበያ ኤክስፖርት ለማድረግ እና የአገሪቱንም ገቢ ከመጨመር አንፃር ትልቅ አስተዋጽኦ ስላለው በዛ ልክ ይሄንን የዛሬውን መርሃ ግብር ተካሂዷል ማለት ነው። አቮካዶ እንግዲህ ምግብ ነው፣ ስነ ምግብ ነው። ኢኮኖሚካሊ ከፍተኛ አዋጭነት ያለው ነው። በቦሎሶ ሶሬ ወረዳ በ12 ክላስተሮች ከ6095 በላይ የተሻለ ምርት የሚሰጡ የአቮካዶ ችግኞችን የመትከል መርሃ ግብር በ29.97 ሄክታር ማሳ ላይ በተጠናከረ ሁኔታ መካሄዱን የወረዳው ዋና አስተዳዳሪ አቶ ቸርነት ሳሙኤል አስታውቀዋል። አቮካዶ በአሁኑ ሰዓት በነባር 4 ክላስተር በአዲስ ደግሞ 12 ክላስተሮችን ወደ 6095
ችግኝ ተከላ ቦታዎችን በማዘጋጀት ከዚህ የሚገኙ ምርቶችን ሰፋ አድርገን በማምረት አካባቢያችን ታዋቂ በሆነበት በዚህ በፍራፍሬ ምርት ግንባር ቀደም ሆና የአርሶ አደሩንም ኢኮኖሚ ለውጥ እንድታመጣ ለኢንዱስትሪም ወደፊት በወላይታ ዞን የኢንዱስትሪ ማዕከል ለማድረግም የጥሬ ዕቃ በተለይ ግብአቶችን ለማቅረብ እንድንችል አቮካዶን በዛሬው ቀን በክላስተር ተከላ መርሃ ግብር ላይ በትኩረት መስራት ይገባል በሚል በ29.97 ሄክታር በኤክስዋይ ኮኦርዲኔት የተዘጋጀ ማሳ አዘጋጅተን እኔው ለዛሬው ለተከላ ዝግጁ ሆነናል። በመርሃ ግብሩ ላይ የተሳተፉ የአካባቢው አርሶ አደሮች በበኩላቸው የአቮካዶ ምርት የሚሰጠው ኢኮኖሚያዊ ጥቅም የጎላ መሆኑን በመገንዘብ የተሻለ ምርት እስኪገኝ ድረስ የተተከሉ ችግኞችን ለመንከባከብ ዝግጁ መሆናቸውን ተናግረዋል። በፊት የተተከሉ ችግኞችን በበጋ ወቅት እየተከታተልኩ ስንከባከብ ነበር። በአሁኑ ወቅትም ቢሆን የተተከሉ የአቮካዶ ዝርያዎችን እስከሚጸድቁ ድረስ እየተከታተልኩ እንክብካቤ አደርጋለሁ። ከሰውና ከእንስሳት ንክኪ ለመጠበቅ ቃል እገባለሁ። የተተከሉ ችግኞች የሰው ንክኪ እንዳይኖር ውሃ በማጠጣትና በመጠበቅ የራስን ኃላፊነት ይወጣለሁ። የተተከሉት እስከሚጸድቁ ድረስ የራስን አስተዋጽኦ በሚገባ አበረክታለሁ። በሌላ ዜና በዚህም ወደ ሰዎች ሊዛመቱ የሚችሉ ፓራሚክሶ ቫይረስና ቁንጭር የመሳሰሉ ቫይረሶችን የተሸከሙ አንዳንድ እንስሳት መገኘታቸውን አንድ የምርምር ውጤት አመላከተ። የወላይታ ሶዶ ዩኒቨርሲቲና ስዊድን ግብርና ሳይንስ ዩኒቨርሲቲ በዳሞታና አካባቢ ባደረጉት አንድ ጤና ሀሳብ የተሰኘ የምርምር ውጤቶችን ይፋ ባደረገበት ወቅት ነው ይህንን የገለጹት። አለማዩ አልቶ ዝርዝር አለው። Health of humans, animals, and the environment are in ከወላይታ ሶዶ ዩኒቨርሲቲ ተፈጥሮና ቀመር ሳይንስ ኮሌጅ የባዮሎጂ ትምህርት ክፍልና ከስዊድን ግብርና ሳይንስ ዩኒቨርሲቲ የተወጣጡ ተመራማሪዎች የሰው የእንስሳትና የአካባቢ ጤና ትስስርን ለማጠናከር ያለመ አንድ ጤና እሳቤ ዋን ሄልዝ አፕሮች ጥናታዊ ምርምር ሲያካሂዱ ቆይተዋል። ምርምሩ ከፈረንጆቹ 2023 አንስቶ ሲካሄድ የቆየ ሲሆን ዓላማውም የምህዳር ለውጥ ተከትሎ በሰዎች በእንስሳትና በአካባቢ ላይ የሚከሰቱ ጫናዎችን መመከት የሚያስችል አቅም ለመፍጠር ነው። ዳሞታ ተራራ ላይ ነው። እዛ ባሉ ማህበረሰቦች እና እዚህ ወደ የተራራው ጥግ የሚገኙ የሶዶ ከተማ ማህበረሰብ አባላት ጋር በዚህ የአካባቢ የሰው የእንስሳትን ጤንነት ያጣመረ ጥናት እያካሄድን ነው የምንገኘው። በዚህም በዳሞታ ተራራና አካባቢው በሚገኙ አይጦች፣ ሽኮኮዎች፣ የሌሊት ወፍና መሰል እንስሳት ላይ በተደረገ ምርምር ወደ ሰዎች ሊዛመቱ በሚችሉ ጎጂ ቫይረሶች የተጠቁ እንስሳት መኖራቸውን ጥናቱ ያመላክታል። ፓራሚክሶ ቫይረስ የሚባሉ የቫይረስ ዝርያ አለ። አንደኛው በተለይ በቤት ውስጥ በእርሻና በጫካ በሚኖሩ አይጦች እና የሌሊት ወፎች ላይ ያጠናነው የቫይረስ አይነት ነው። ቀለል ባለ አማርኛ ይሄ ቫይረስ ለምሳሌ ኩፍኝ፣ በህፃናት ላይ ሳል፣ የነርቭ በሽታዎችን የሚያስከትሉ የቫይረስ ዝርያዎች ናቸው። እነዚህ አንዳንዶቹ የእንስሳትንም የዱር እንስሳትንም የከብቶችንም የሚያጠቁ ናቸው። አንዳንዶቹ ነፍስ እስከ ማጥፋት የሚደርሱ ናቸው እና ኃይለኛ ወረርሽኝ ሊያስከትሉ የሚችሉ ናቸው። አሁን ይሄ ኩታኔሽ ሌሽማኒያሲስ ያልኩ ቆዳ የሚያጠፋው ደግሞ እሱም ከዱር እንስሳት ወደ ሰው የሚመጣ ነው። ሰውን የሚያጠቃ ነው። ቁስሉ ተከስቶበት በሽታው ተከስቶበት የዳነ የተፈወሰ አዲስ ቁስል ያለም አግኝተናል። አሁን ከ4 ቀን በፊትም ሌላ አዲስ ልጅ አግኝተናል እና ይሄ የሚያሳየው ምንድነው? አለ ይሄ በሽታ። በአንድ ጤና እሳቤ ምርምር የተገኙ ቫይረሶች ከእንስሳት ወደ ሰዎች በመተላለፍ ጉዳት ሊያስከትሉ የሚችሉ ቢሆኑም አንዳንድ መከላከያ መንገዶችን በመጠቀምና በጥንቃቄ መመከት እንደሚቻልም ተጠቁሟል። አይጦች ናቸው መነሻዎች። እንግዲህ እነሱን መቆጣጠሪያ ዋናው መንገድ ደግሞ አይጦች ለምግብ እና መጠለያ መደበቂያ የሚሆኑ ቦታዎችን ከአካባቢያችን ማጽዳት ያስፈልጋል። ቤታችንን በንጽህና መጠበቅ ነው የሚያስፈልገው። ዋናው የመከላከያ መንገድ ይሄ ነው። ይሄ ኩታኔሽ ሌሽማኒያሲስ ወይ ቁንጭር ነው የሚባለው በአማርኛ።
ቦልቧ ይመስለኛል በወላይትኛ የሚባለው ይሄ በሽታ ራሱ የሚተላለፈው ይሄ በአሸዋ ዝንብ በሚባለው ነው። ለምሳሌ ወባን ለመከላከል የምንጠቀምባቸው ወይ ማህበረሰባችን የሚጠቀመው ኔት ለዘኛውም ይሆናል። የወላይታ ሶዶ ዩኒቨርሲቲ ከስዊድን ግብርና ሳይንስ ዩኒቨርሲቲ ጋር በመተባበር አንድ ጤና ዋን ሄልት አፕሮች አተገባበርን ለማሳደግ የባለድርሻ አካላት ግንዛቤ ማስጨበጫ ወርክሾፕ ከሰሞኑ አካሂዷል። የአቮካዶ ምርታማነትን በማስፋፋት የምግብ ዋስትናን ለማረጋገጥ ዝርያዎችን የማዳቀልና የምርምር ስራ እየተከናወነ መሆኑን በወላይታ ሶዶ ዩኒቨርሲቲ የግብርና ኮሌጅ ገለጸ። የምርምር ውጤት የሆኑ የአቮካዶ ዝርያዎች ከተተከሉ በአጭር ጊዜ ውስጥ ፍሬ በመስጠት የአርሶ አደሩን ኢኮኖሚ ማሳደግ የሚያስችሉ ናቸውም ተብሏል። መቅደስ ሹሌ ተጨማሪ አላት። የሀገሪቱን ኢኮኖሚ ለማሻሻል የግብርናው ዘርፍ የማይተካ ሚና አለው። በዚህም የምግብ ዋስትና ለማረጋገጥ የአቮካዶ ምርታማነትን ለማስፋፋት የሚያስችል ዝርያዎችን ከውጭ ሀገር በማምጣት በማዳቀል የምርምር ስራዎችን ውጤታማ በማድረግ ለአካባቢው ህብረተሰብ እያደሉ መሆናቸውን የወላይታ ሶዶ ዩኒቨርሲቲ በግብርና ኮሌጅ የዘርፉ ተመራማሪ ዶክተር አብርሃም ሹምቡሎ ይገልጻሉ። ይሄን አቮካዶ ስንወስድ መጀመሪያ ችግኙ ይፈላል። ካሁን ይሄ ለሚቀጥለው አመት እንደሚዘጋጅ ከዚህ በኋላ ይሄ ዝርያ ናቸው የቀንበጥ ብለን የምንጠራቸው። እነዚህ ዝርያዎች ከደረሱ ዛፎች ላይ ልክ ይሄ ቅርንጫፍ እንደምንቆርጠው እንደዚህ ተቆርጦ የሚመጡ ናቸው። ለዓለም ገበያ የሚቀርቡ 3 የተለያዩ ዝርያዎች እዛ ጋር ያሳደግነው እናት ዛፍ የምንለው አለ። ከእናት ዛፍ እየተቆረጠ ጊዜ አለ የምንቆርጥበት። ሁሌ ዝም ብሎ አይቆረጥም። የራሱ ጊዜ አለው። ጊዜውን ጠብቀን ለመቁረጥ በደረሰ ሰዓት ቆርጠን አምጥተን እንደዚህ ይተከላል። አሁን ከተተከለ በኋላ ይሄ ከዚህ በታች ያለው ሌላ ዛፍ ነው፣ ያደገ ነው። ይሄ ደግሞ ከእናት ዛፍ ላይ ተቆርጦ የመጣ ነው። በዚህ አይነት መልኩ የማዳቀል ስራ ወይም ግራፍቲንግ በእንግሊዝኛ የምንለውን ስራ ይሰራበታል። በምርምር የተዳቀሉ የአቮካዶ ዝርያዎች የአካባቢውን አየር ለውጥ ከማምጣት ባሻገር ሲያድጉ በቁመታቸው አጠር ያሉ ፍሬ ለመልቀም የማያስቸግሩ መሆናቸውን የጠቆሙት ዶክተር አብርሃም ጥራቱን የጠበቀ ለገበያ የሚቀርቡ ፍሬ ያላቸው መሆናቸውን ይናገራሉ። የዓለም ገበያ ላይ ሊቀርቡ የሚሻሉ የተሻሻሉ ከመሆናቸው አንፃር ከኛ ብዙም ብሎ ከስር በልምድ ወይም በባህላዊ መልክ ካደጉቱ የተሻለ ምርት ይሰጣሉ። ረጃጅም ቁመት አይሄዱም። ፍሬያቸው ወፍራም ነው። የተሻሻሉ ናቸው። ስለዚህ 3 ዝርያዎች አሉን እስካሁን አሁን እየሰራን ያለ ነው። እነዛ ዝርያዎች በአብዛኛው ከውጪ የመጡ ናቸው። ደግሞ ከእስራኤል ሀገር ረጅም ጊዜ ወደ ኢትዮጵያ የገቡ ናቸው፣ በምርምር የገቡ ናቸው። ስለዚህ እነዛ ለዚህ አካባቢ የተላመዱትና ጥሩ ደግሞ በዓለም አቀፍ ገበያም ላይ የሚታወቁ ናቸውና በዚህ አይነት መልኩ ለአርሶ አደሩ እንሰጣለን። ዛፉ እንደምታውቁት በየገጠሩ ያለው ዛፍ እንደ ትላልቅ ዛፎች እንደ ዝግባ፣ እንደ ወይራ፣ እንደ ዋርካ ያደገ ነው። ለመልቀም በጣም ያስቸግራል። እነዚህ ግን ከሰው ቁመት አብዛኛውም ከለቀማ ቁመት በላይ ስለማይሄዱ ወደ ጎን ስለሚያድጉ ቅርንጫፍ ስለሚያበዙ ፍሬን በጊዜው ይሰጣሉ። እሱም ብቻ ሳይሆን አንድ ፍሬ ከበቀለ ዝም ብለን ከፍሬ ላይ የበቀለ እስከ 5-6 አመት ድረስ አቮካዶ ፍሬ አይሰጥም። ይሄ ግን አሁን ዘንድሮ ተክነናል። በሚቀጥለው አመት ላይ ፍሬ መስጠት ይጀምራል ማለት ነው። በሁለተኛው አመት ላይ ፍሬ መስጠት ይጀምራል። እነዚህን አድቫንቴጆች ወይም ጠቃሚ ጎኖችን ለመጠቀም ሲባል እንደዚህ እያዳቀልን ለአርሶ አደር፣ ለባለሀብት፣ ለምርምር ተቋማትም ለማስተማሪያም ለመማሪያም ይሆናልና በዚህ አይነት ስራዎችን እየሰራን እንገኛለን። ዶክተር አብርሃም አክለውም በተለምዶ ከሚተከሉ የአቮካዶ ምርት የምርምር ውጤት የሆነው እጅግ የተሻሻለ በመሆኑ ለአካባቢው ህብረተሰብ የምግብ ዋስትናን ከማረጋገጥ ባሻገር ኢኮኖሚያቸውን ለማሻሻል የራሱ የሆነ አስተዋጽኦ ያለው ነው ብለዋል። ቁመት የማጠር አለ፣ ወደ ጎን የማደጉ አለ፣ ቶሎ ፍሬ መስጠቱ አለ። ጥራቱ በጣም የተሻለ ነው ማለት ነው። ለቀማ ጊዜ ያለውን ብልሽትን በሙሉ ይቀርፋል። ሁለተኛ ጊዜውም አለ። አሁን ለምሳሌ በብዙ ናልማ ለሚያለማው ለኢንቨስተር ትልቅ ትርጉም አለው። ኢኮኖሚካል ትልቅ ትርጉም አለው።
ዛፉን ወጥተህ በሰላም ለቅሞ አንድ ማዳበሪያ ሙሉ ከዛፍ ላይ ማውረድ አይችልም። ስለዚህ ይሄ ቁመት ማሳጠር ትልቅ ትርጉም አለው። ስለዚህ ያንን ሁሉ ያሟላ ስለሆነ ጥቅሙ አንደኛ ቶሎ ፍሬ ለፍሬ ይበቃል፣ ሁለተኛ ቁመት ያጥራል፣ ሶስተኛ ጥራት አለው። ወደ ጎን በማደጉ ምርታማነቱን በሄክታር የሚገኘው ምርት በይጥፍ ይበልጣል ማለት ነው። የተተከሉ የአቮካዶ ችግኞችን መንከባከብና መከታተል ውጤቱን የተሻለ ስለሚያደርገው ተጠቃሚው ህብረተሰብ የራሳቸውን ኃላፊነት ሊወጡ ይገባል።